ከ800 ምናምን ቀን በኋላ ነው የሚያሸንፈው ብሔራዊ ቡድን። የዩናይትድ ታናሽ ወንድም ነው። ወተው ማሸንፈው አንተ አለክ እኮ አለኝ አንተ ይሄው መጣልኝ ይሄው እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት። ይሄ ትወና አይደለም፣ ይሄ ግጥም። ሰላም ምርጥ ያንስ ደናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ ነው። በጣም ዳኒ ዛሬም ደግሞ ለእናንተ የሚሆኑ ያበሩ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ላይክ ብታደርጉልኝ ብዙ ሰው ጋር እንዲደርስ ይረዳኛል ማለት ነው። ወደ ቪዲዮ ለኔ ፕራይዶች ናቸው። ከዚህ በፊት ብያለሁ ታውቃላችሁ። ጉሻ ይደምባዘ ባይሆን ላጉሻችሁ አረ ኢሞሽናል ዳሜጅ አይደገምሽም ይኸውልህ ሶታን ወይኔ ጉርሻው ነው ለሱኛ ጉርስ አትጥለህ ጥፋ በእናትህ። እንደዚህ አይነት ግርጣት ኤዲት አድርጋ አታስወጣውም። ቢያንስ ይሄን ፓርት አለ እንዴ ይለዋል እኮ አሁን የኢትዮጵያ ብሔራዊ ቡድን ሲጫወት እንዴ አለ እንዴ ይለዋል። ምክንያቱም ከ800 ምናምን ቀን በኋላ ነው የሚያሸንፈው ብሔራዊ ቡድን። የዩናይትድ ታናሽ ወንድም ነው። ማሽናል ካልተጫወተ ነው ማሽናል። አንተ አለክ እኮ አለኝ አንተ አለክ አለኝ። ሰውዬውን ምን አርጋችሁት ነው ግን? ዩናይትዶች ከምር ኤፍሬምን ምን አርጋችሁት ነው? አልወርዳለ ከኔ ላይ የዩናይትድ ታናሽ ወንድም ብሔራዊ ቡድናችን ይሜ የቀበጡለት በስማ የሚበራ ጫማ ታድሎ በእናት ገባልኝ። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ዘብ ለዚህ ነው አለው ማለት ነውር በሰማንያ አታሽከርክሩ። ምንድነው ሻውኒ? ምንድነው የምትሉን? ታው እኮ በእናታችሁ ህንዶቹ ራስ እኮ እንደዚህ አይነት ሳክስ እኮ ኧረ አይሸመማችሁም ግን? What are you munching on over here? Having some Chinese food. There's no good Chinese in this town. Have you tried Ethiopian food? You know, I don't think I have. Neither of them. ምን አይነት ሬሲስት ጆክ ነው ሚዘርዱት? ወይኔ ጉዴ! እንደዚህ ነው እኮ ኮንሲደር የምንደረገው። በቃ ምን ጾመውንም አይ ስለተራቡ ነው ምግብ ስለሌላቸው ነው ብለው ነው። በተለይ ይሄ ልጅ ኢትዮጵያ ላይ እንዴት እንደሚያላግጥ አብዛኞቹ ሌቦች የአርሰናልን መለያ እንደሚለብሱ በማላዊ የተደረገ አንድ ጥናት አሳይቷል። ይህ ጥናት በዓለም ዙሪያ መነጋገሪያ ሆኗል። በርካታ ሌቦች የአርሰናልን መለያ ያደርጋሉ ይላል ይህ ጥናት። በእኛ ግን ይህ ጥናት ትክክል አይመስለኝም። ምክንያቱም እኔም የአርሰናል ደጋፊ ስለሆንኩ ማለት ሌባ አይደለም። እናንተስ በዚህ ሐሳብ ላይ ምን ሐሳብ አላችሁ? አስተያየታችሁን በኮሜንት መስጫ አሳውቁኝ። ነገር ግን አብዛኞቹ ሌቦች የአርሰናልን መለያ ይለብሳሉ። ለምን አርሰናል እንደ ሐሳባችሁን ስጡበት። ዓለም አቀፍ በሆነ ጥናት ሌባ መሆናቸው ከተረጋገጠ ደጋፊዎቹ ማሊያ ስለሚያረጉ ዋንጫውን ለምን የፕሪሚየር ሊጉን ከሲቲ ምናን ከሊቨርፑል ቢሰርቀው ምን አለ? የዋንጫ ሰዓት ነው ሌባ ማየው። ማን ነው ስምሽ? ስመኝ ገብሩ። Me personally ይሄው መጣልኝ ይሄው እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው።
ኬፓሳ ዳይሬክተር ውሉሉ ባል በቃ ሰክዝ የለም ጭብጡ ያነ ምናምን አይደለ ይኸውልህ ወንድ ልጅ ያለ ፈተና አይኖርም። ጩባም ነው በሳት ተፈትኖ ነው። ይኸውልህ ፈተናን አልፈ ዶላሩን ጠቅ የምታረግበት ጊዜ ይመጣል። አሁን 1.5 ሚሊዮን ፎሎወር አለኝ ከሰው በላይ ነኝ ማን ይቻለኝ እያለች ነው እንግዲህ። ድሮ እንደዚህ ተዳምጣ ተጨፍልቃ አሁን ፌመስ የሆናችሁ ሰዎች እንዳለ እየከፈላችሁ የጀርባ ሂስትሪ ያስጠፉ። በቃ አይፋታችሁም ይሄ ህዝብ። ቤቢ ምን እየሰራሽ ነው? ምንድነው አሁን? እስቲ ቆይ እየሰራች ያለችውን እያየ ምንድነው ምሰሪው ይላታል። ምን ንፍጥነት ነው? እኔ ቶሎ ቤት አጠቢ። አንቺ ደግሞ ምንድነው ቆይ የሚሰሩት? አውቆ እያረገባት ነው። እሷ አልባነነችም። እስካሁን አላወቅሽም? አሁን ያው ምን ነው ቀልድ? እስቲ ቆይ ምንድነው የሚሉን? እግዚአብሔር እኔ በቃ እኔ ቃል አጥቻለሁኝ። ሆዴ ወደ 10 ሰዓት የዋለ በሰላጣና ቲማቲም ያበደ በየአይነት ከበላው በኋላ እሰዬ ዛሬም እሰዬ ነገም እሰዬ ኢትዮጵያምዬ you have የወንድ ጀለስ ብርድ ልብሱን ሼር እናርግልልህ ነበር ካልበረደ ተው እንዴ። ኧረ በርዶኛል። በጣም ነው የበረደኝ። በደንብ ነው የበረደው። ምንም እኮ ነው ማልባን ነው እልል ያልኩ ፋራ በጣም ነው እንጂ የበረደኝ። ምንድነው የምዘላብደው? እኔና አንቺ ተግባብተናል። በቃ ተይው ያማል እንዴ ግራ እኮ የሚገባኝ ነገር ግን እንደዚህ አይነት ምናምን ይሄ ቤስት ፍሬንድ ምናምን የሚባሉ ሰዎች ትጠራውና ከዛ እሱ ደግሞ በቃ ሰመጠችልኝ ምናምን ይልና የሆነ ሙቭ ምናምን ሊያረግ ሲሞክር የምታቀዘቅዘው ነገርስ ምን እያረክ ነው አንተ? በቃ ጭንቅላት ውስጥ ከዚህ ውጭ ሐሳብ ምን አባሽ ነሽ አንቺ? ራሱ አንድ ብርድ ልብስ ውስጥ የጠራሽው ልጁን ግዳው ላይ ነው አፍንጫዬ ላይ አይደለም። አሁን ብርድ ልብሱን ሼር እናርጋላሽኝ ውጪ እየዘነበ ስለሆነ ከበረደ ብዬ ነው። አቦች ሴትዮ ሳታስጨልለኝ አፈታኝ። ፊልሙን ማየት እንድንቀጥል ነው ብርድ ልብስ ውስጥ የጠራሽኝ? አሁን ሌላ ለምን ይሆናል? ምን አይታው ነው? እሺ አሁንስ ተግማማ። ለምንድን ነው ሁሌ የሚናገረው ነገር ሌላ ትርጉም የሚሰጠው? ሁሉን ነገር ለምን ላይ የምታደርገው? እኔ ሴት ጓደኛዬን ብትሆን እንዳይበርድ። ኧረ አንቺ እኔ እንደ ወንድ ጓደኛዬ በቦክስ ሰፍ የሚያደርግ ነገር ትናገሪና ምናምን ስትባይ እኔ ለሴት ጓደኛዬን ቢሆን እንዲህ ነበር የሚለው ልፋጫ። አንቺ አላማሽ ምንድነው? አላማይማ ያለ ምንም ንትርክ ፊልም አይቶ መጫወት። ምን ትሰሪያለሽ? ራሱ እኮ ወንድ ቤስት ፍሬንድሽ ጋር ቁጭ ብለሽ ለብቻ ፊልም የምታዩ ማን ነው? እሱ ዝም ብሎ የሚቀመጠው? ባለ ትዳሮች ቤተሰብ ጠይቀው እንደወጡ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም። ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው። ለአማርኛ ነው የምናወራው ሁለታችን። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች አሰሙን። አረ ወቀኝ ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ እኮ ለኛ አስባ ነው። ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው?
ምን ፋዘርሽስ ቢሆን 3 አመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው ካገባው 3 አመት ነው እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ በአብዮቱ ጊዜ እንደ ሀገር 60 ምሁር ነበር አትቻገር 60ውን የበላችሁ ራሱ አብዮቷ ነች የምን መቀደል ነው እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርቶ ቢሞቱ ረበስ አንተ ቤተሰቦችን ሁሌ እንዳጣጣም እኔ ያገባኝ ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው እናሳልፈው ጨርሻለሁ አረ ማዘርጋ እናሳልፍ እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ ከሷጭ ሌላ ቦታ ቃል ገብተሻል እንግዲህ አሁን ካሁኑ ጠቅልልሽ ግቢ እዚህ ጾሙን ፍቺ እዚህ ፋሲካ እንግዲህ መታረጉ ወላጆች ነው ይሄን ቪዲዮ ላይ ወላጆች ሆና ላታዩት ትችላላችሁ ግን አዛ ወላጅ አለ በቃ አኙ ማይለቅ በፈንታ ወትና ውታንታ ባቢሎ ስመኝናስ ጎብሎ በስመኝ የሚገርም ኤዲት ሰመኝ ገብሩ ከዚህ በኋላ ስሟን ራሱ ጃኒ ብሎ የሚጠራ ሰው ካለ እንደ ኃጢያት ነው መቆጠር ያለ ሰመኝ ገብሩን የመሰለ ስም እንቅስቃሴዎች ሁሉ ዳንስ አይደሉም ልጆቹ ራሷን አሁን እንደ ኃይለኛ ዳንሰር ነው በቃ መቆጥረው እንደዚህ ምናምን ስላሉ የሚገርም በቃ ዳንሰኛ ዋው ትላለ ይሄ መንገድ ላይ ሲያልፍ አግኝተውት ናናና ግባ 5 ነን 6 እንድንሆን ምናምን ተብሎ ጀማሪ እንትን ነው አዎ ሱሪ መስት ነው ቱታ አዎ ይሄን ስቲኪ ኒግሩን ቢያሳየን አባብዬ አይ እንዳትረክበ ይሁን እኮ እኔ ሹልክ ያለ ሰው እኮ ነው ግን አቀጣጣም በማርያም ስቲክ የተባለ ሰውዬ ምላሱ ግን የምላሱ አወፋፈር ርዝመት ከሰውነቱም ከቁመቱ በላይ በቃ የአምስት ሰው ምላሳውን ለዚች ሰውነት ይሰጣል ፈጣሪ በማርያም ምን ፌር ያልሆነ ነገር እኮ ነው ከምር ሰላም ያለው ቀን አባቴ ሰላም ያለው ቀን ማለት ነው የመጨረሻ አራቀልን በእናትህ ወይ ከኋላ ላምጣውና ማለት ነው ቪዲዮ ኮል እንትን ባንዴ መንገሩ ወይኔ ምንድነው በእናትህ ወይ በግ ነው ገደልኳት ሲፒአር ነው የፈለከውን ያልከፍላለሁ ነው እቺን በገንዘብ የሚቀይራት መሰለህ ሴት ናት እኮ መውለድ ትችል ነበር ሴት ናት ቆረጣለሁ አይደል እንዴ እቂ ነው እሺ በቃ ኧረ ችግር የለውም በቃ የፈለከውን እሺ በቃ በዛ ላይ እኮ እርጉዝ ነች እርጉዝ የት አለ የ2 ወር እርጉዝ ያስታውቃል እሺ ምን አድርግ ነው የምትለኝ በቃ የልጇንም እጨምራለሁ ምን አማራጭ አለኝ ምን ብቻ ባልትራሶን ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር የሷንም እድል ያከሸፍታል ኧረ ምንድን ነው የዘር ማንዘሯን ለከፍል ነው እንዴ ምን የዘር ማንዘር የምትወልደው የልጅ እንኳን እኮ ሴት ግልገል ልትሆን ትችላለች የሷንም እድል ነበር እስከምን ጅላት ያስከፍለኝ ነው በቃ ከፍላለሁ ምንድን ነው እንደው አፈር የበላቀን ቦርሳ ሙሉ ገንዘብ ኧረ የባሰ አጣምጣ ምንድነው ወይኔ ገደልኩት ምን ሰንበቻ እርጉዝ ነበረ ቆራጣለሁ አይደል እንዴ ይሄ ምርጥ ነው ትላለች ሁሌም እንዳያያት ነው ወንድ ልጅ አይደለ ለምን ሄዳ አታውራት የኔና የሷ የኑሮ ደረጃ እኮ እጅግ የተለያየ ነው አይምሰልህ ሴቶች ብሎዎች ናቸው ዛሬ ደሃ መሆንን ሳይሆን ነገ ሀብታም ለመሆን የምታደርገውን እንቅስቃሴ ነው የሚያዩት ኧረ እባክህ አዎ ሁሌም አንተ እየሰራ ስለምታይ ይሄማ የሥራ ሰው ስለሆነ አባቴ እንኳን ፋብሪካውን ቢሰጠኝ የማስተዳደር አቅም አለው ብላ ነው የምታስበው ሙላው ዛሬ ኃላፊነት ስለሚወስድ ለልጆችም ጥሩ አባት ይሆናል ብላ ነው የምታስበው እሺ ሄጂ ምን እላታለሁ በጣም ጥሩ ይሄ ከተማችን ውስጥ የተከፈተው አዲሱ ክለብ አለ አይደል ትላንት እዛ እየተዝናናሽ አየውሽ ልበል ትላታለህ ለምን እንደዛ ስትላት እሷ ምን ታስባለች ይሄ ልጅ በራሱ እየሰራ በራሱ የሚዝናና ከስራውም ከመዝናናቱም ያለበት ህይወት የገባው ዘመናዊ ወንድ ነው ብላ ታስባለች በጣም አሪፍ
ቡናው ተመቸሽ? ያ በጣም ቆንጆ ነው። ትላንትና አዲስ የተከፈተው ትልቁ ክለብ ስትዝናኛ ያየውሽ ብል? ኦ እዛም ታስተናግዳለህ? በጣም አሪፍ። በርታሽ። ቀስሞ ምን አልኩኝ እኔ ከመጀመሪያውስ እንደዚህ ያላችሁ ልጅ በቃ ያልሆነ ሳክስ የምትሰክሱ ሰዎች ረፉ በቃ። ይኸው በቃ በ3000 ብር የፊዚክስ አስተማሪ ትሆናለህ፣ ትነቅላለህ። በቃ በዚህ ላይፍ በዚህ ፊዚክስ ንቅል። በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? ምንድናቸው? ጥያቄ ይሄ ነው። ምንድናቸው? በመሰረታዊ ነገሩ ምንድናቸው? እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? ደግሞ ፊታቸው አንተ የምር ምን ጥርብ ፊት ነው። እንቅልፍ የሚወደው ጓደኛህን ሜንሽን አዲሱ ጥበቃ አንተ ነው። አሁን እኔ እባክህ ሌባ በደንብ ሌባ የሚባል ነገር የለም። ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው ነው የተዘረፉት። እንዳተኛ አንተ አደምጠኝ። ይኸውልህ እንቅልፍ 24 ቀን ሙሉ አልተኛም። ምናልባት 25ኛው ቀን ሲደክመኝ እናቴ ቤት ይላልፍ ይችላል። ሌሎች ችግር የለም። እሱ ችግር የለም። ደፋርና ጭስ መውጫ ያጡን ይባላል። በእኔ በኩል ፈሳ አታመልጥም። የኔ ማር የኔ ፍቅር የኔ ውድ እንዴ ማን አንተ ምን እያረክ ነው? የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው? የታለች እሷስ? ጠብቂልኝ ብያት እኮ አንተ እዚህ ጋር ተኝተሃል። ሌባ አልገባም። ና በበርበሬ እጣ ነው። ቆይ ላጋጫ እንዴ ምንድን ነው? ምንድነው የሚሉን? አንተ ግን ምንድነው? እሺ ቆይ ፒካፕ ላይ ነው ምንድነው? እኔ ዘግይቼ ተወልጄ ነው የሆነ በቂ ምግብ አላገኘውም ለጭንቅላቴ እንደዚህ አይነት ቀልዶች እንዲገቡኝ ነው። ምንድነው? ቆይ ምንድነው እየተሰራ ያለው? እውነት ምንም እኮ እየገባኝ ስላልሆነ እኮ ነው። አሁን ቀልድ ነው ይሄ? ምንድነው? ለማስለቀስ ነው? ቁም ነገር ነው? እውነት ምንም ነገር ያልሆነ ታውቃለህ? ግራ እኮ ነው የሚገቡኝ እኔ ሰዎች። ግን ምን ሰዓት እንደተለከፈ አናውቅም። እስኪ እሺ ይሄ ሜም ማለት ዲስኦርደር መች እንደጀመረ ንገረን። ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ። አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ! ኧረ በስመ አብ! ተሰብስባችሁ ወደ ትምህርት ቤት ነው? አይ ወደ ስራ ነው። የድሮ ህጻናት እኮ ቀልድም ሙድም የገባቸው እኮ አሉ እንጂ አሁን ጊዜ በቃ የፈጠነ እንደ ካይሊ ጀነር ነው ራሷን የምታየው። ስልክ ይገዛላታል በቃ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፒስ አውት።